ሰላም ውድ የኤሪሳት ተከታታዮች፣ ለዛሬ ለዕለተ አርብ የተዘጋጁ የማለዳ የአማርኛ ስፖርት ዜናዎችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። አብራችሁን ቆዩ። በቅድሚያ የ2026 የሴቶች ሻምፒዮንስ ሊግ የሴካፋ ዞን ማጣሪያ ዛሬ በሩዋንዳ ሲጀምር የኤርትራው ደንደን ክለብ የመጀመሪያ ጨዋታውን ያደርጋል። የምስራቅና መካከለኛው አፍሪካ ሀገራት 10 ሻምፒዮን ክለቦች የሚሳተፉበት የ2026 የካፍ ሴቶች ሻምፒዮንስ ሊግ የሴካፋ ዞን ማጣሪያ ውድድር ዛሬ አርብ ነሐሴ 21 በሩዋንዳ አስተናጋጅነት በይፋ ይጀምራል። እስከ ነሐሴ 25 ድረስ በሚቆየው በዚህ ታላቅ የደቡብና ምስራቅ አፍሪካ ውድድር ላይ አሸናፊ የሚሆነው አንድ ክለብ ብቻ በቀጥታ ወደ ዋናው የአፍሪካ ሴቶች ሻምፒዮንስ ሊግ የሚያልፍ ይሆናል። የውድድሩ መክፈቻ በሆነው የምድብ 1 ጨዋታ የኤርትራ ሻምፒዮኑ ደንደን ክለብ ከደቡብ ሱዳኑ ዮይ ጆይንት ስታርስ ጋር ከቀኑ 7 ሰዓት ላይ ጨዋታቸውን ያደርጋሉ። በአሰልጣኝ ረዘነ ገብረ ጊዮርጊስ የሚመራውና በሴካፋ መድረክ ለሁለተኛ ጊዜ የሚሳተፈው የኤርትራው ደንደን ክለብ ለዚህ ጨዋታ ያለውን ዝግጅት አጠናቆ ማክሰኞ ዕለት ኪጋሊ መግባቱ ይታወቃል። በተመሳሳይ ምድብ በምድብ 1 ሌላኛው ጨዋታ አስተናጋጇ ሪዮን ስፖርት ከዛንዚባሩ ማፋንዞ ጋር ዛሬ ጨዋታቸውን ያከናውናሉ። በሌላ በኩል በምድብ 2 የተመደበው የኢትዮጵያው ተወካይ የኢትዮጵያ ንግድ ባንክ የመጀመሪያ የምድብ ጨዋታውን ነገ ቅዳሜ ከጅቡቲው ኤፍሲ ኡጂዮኮ ጋር የሚያደርግ ይሆናል። 10 ክለቦች በ3 ምድብ ተከፍለው የሚጫወቱ ሲሆን ከምድብ 1 አንደኛና ሁለተኛ የወጡት እንዲሁም ከምድብ 2 እና 3ኛ በአንደኝነት የሚያጠናቅቁት 4 ክለቦች በቀጥታ ወደ ግማሽ ፍጻሜው እንደሚያልፉ የውድድሩ መርሃ ግብር ያሳያል። 20ኛው የአዲስ አበባ ሲቲ ካፕ ውድድር የሚካሄድበት ቀን ታወቀ። ከሊጉ ጨዋታዎች አስቀድሞ የሚካሄደው የመዲናዋ ታላቅ ውድድር የአዲስ አበባ ሲቲ ካፕ ከፊታችን መስከረም 19 እስከ ጥቅምት 6 2026 ድረስ እንደሚካሄድ ተረጋግጧል። የአዲስ አበባ እግር ኳስ ፌዴሬሽን ለ3 ዓመታት የሚቆይ 45 ሚሊዮን የንግድና የሚዲያ መብት ስምምነት መፈራረሙንም እግር ኳስ ፌዴሬሽኑ ይፋ አድርጓል። በአዲስ አበባ ስቴዲየም በሚደረገው ጨዋታ የውድድሩ ስኬታማና የአምናው አሸናፊ ቅዱስ ጊዮርጊስ፣ ኢትዮጵያ ቡና፣ መቻል፣ ኢትዮጵያ ንግድ ባንክ፣ ኢትዮ ኤሌክትሪክ እንደዚሁም ሁለቱ ተጋባዥ ክለቦች ጋሞ ጨንቻና አዳማ ከተማ ተሳታፊ ክለቦች ናቸው። ባርሴሎና ዣኦ ካንሴሎን ማስፈረሙን ይፋ አደረገ። የላሊጋው ክለብ ባርሴሎና ፖርቹጋላዊውን ሁለገብ የመስመር ተከላካይ ዣኦ ካንሴሎን በቋሚ ዝውውር ማስፈረሙን አስታውቋል። ተጫዋቹ ከሳውዲ አረቢያው አልሂላል ጋር የነበረውን ስምምነት ካቋረጠ በኋላ ወደ ካታሎኑ ክለብ በነጻ ዝውውር መመለሱ ታውቋል። የ32 ዓመቱ ካንሴሎ ከክለቡ ፕሬዝዳንት ዋን ላፖርታ ጋር በመሆን እስከ 2029 ድረስ በካምፕኑ የሚያቆየውን የ3 ዓመት ውል ፈርሟል። ተጫዋቹ ከዚህ ቀደም በብሉ ግራናዎቹ ቤት በሁለት የተሳኩ የውሰት ውሎች ማሳለፉ የሚታወስ ሲሆን አሰልጣኝ ሃንሲ ፍሊክ በተጫዋቹ ልምድና ሁለገብነት ላይ ከፍተኛ እምነት እንዳላቸው ገልጸዋል። ካንሴሎ የግራና የቀኝ ተከላካይ ሆኖ መጫወት መቻሉ ለባርሴሎና የኋላ ክፍል ትልቅ ጥንካሬ እንደሚሰጥ ይጠበቃል። በዚህ የክረምት የዝውውር መስኮት ንቁ ተሳትፎ ያደረገ የሚገኘው ባርሴሎና ካንሴሎን ጨምሮ ሮድሪ፣ አንቶኒ ጎርደን፣ ካሪም አዴየሜና ጆሲ ቢሶን በማስፈረም ስብስቡን አጠናክሯል። ባርሴሎናም አዲሱን የላሊጋ ውድድር ዘመን የፊታችን እሁድ ከኤልቼ ጋር በሚያደርገው ጨዋታ በይፋ ይጀምራል። የእንግሊዝ ፕሪሚየር ሊግ አዲስ የማዕዘን ምት ህግ አወጣ። የእንግሊዝ ፕሪሚየር ሊግ ዳኞች ማህበር በማዕዘን ምቶች ወቅት በግብ ክልል ውስጥ የሚታየውን ተጫዋቾችን የማቀፍ የመጎተትና የመገፋፋት አላስፈላጊ ትርምስን ለመክታት አዲስ ጥብቅ መመሪያ ይፋ አድርጓል። ባለፈው የውድድር ዓመት በማዕዘን ምቶች ወቅት ተጫዋቾች በፔናልቲ ሳጥን ውስጥ እርስ በርስ መያያዝና መታገል በከፍተኛ ሁኔታ ጨምሮ የነበረ ሲሆን ይህንን ከእግር ኳስ ውጪ የሆነ ተግባር ለማስቆም ዳኞች ከዘንድሮ የውድድር ዘመን ጀምሮ ጥብቅ እርምጃ እንደሚወስዱ ትዕዛዝ ተሰጥቷቸዋል። በአዲሱ መመሪያ መሰረት አንድ ተጫዋች ኳሱን ከመጫወት ይልቅ ተቃራኒ ተጫዋችን ወይም ግብ ጠባቂን ብቻ ኢላማ አድርጎ ከያዘና በሁለቱም እጆቹ ካቀፈ ወይም ማሊያ ሲጎትት ከተገኘ ቅጣት ይጠብቀዋል። የፕሪሚየር ሊጉ የዳኞች ማህበር ኃላፊ የሆኑት ሃዋርድ ዌብ መመሪያው በሊጉ የሚቆጠሩ የኮርነር ግቦችን ቁጥር ሊቀንሰው እንደሚችል ፍንጭ የሰጡ ቢሆንም ጨዋታዎች ግን ይበልጥ ፍትሃዊ እንዲሆኑ ያደርጋል ተብሎ ይጠበቃል። ማንቸስተር ሲቲ ለአዳም ዋርተን ያቀረበው ጥያቄ ውድቅ ተደረገ። ማንቸስተር ሲቲ የዝውውር መስኮቱ ከመዘጋቱ በፊት
ስብስቡን ለማጠናከር እያደረገ ባለው ጥረት በአማካኝና በመስመር አጥቂ ስፍራዎች ላይ አዳዲስ ተጫዋቾችን ለማስፈረም እየተንቀሳቀሰ ይገኛል። እንደዛ አትሌቲክ ዘገባ ሲቲ የክሪስታል ፓላሱን አማካኝ አዳም ዋርተንንና የፓልሜራስን የ2 ዓመቱን የመስመር አጥቂ አላን ኤሊያስን ለማስፈረም ጥያቄዎችን አቅርቦ ነበር። የአማካኝ መስመር ተጫዋች የሆነው አዳም ዋርተንን አስመልክቶ ክሪስታል ፓላሶች ተጫዋቹ በዚህ የክረምት የዝውውር መስኮት የማይሸጥ መሆኑን አሳውቀዋል። ፓላስ በዝውውር መስኮቱ የ2 ዓመቱን አማካኝ የመልቀቅ ምንም አይነት ፍላጎት የሌለው መሆኑንም ገልጿል። በተመሳሳይ ማንቸስተር ሲቲ ሳቪኒዮን ለመተካት የ2 ዓመቱን የፓልሜራስ ብራዚላዊውን የፊት መስመር ተጫዋች አላን ኤሊያስን ለማስፈረም ጥረት ጀምሯል። የብራዚሉ ክለብ ግን ተጫዋቹን በክለቡ ለማቆየት ማለሙ ተዘግቧል። ተጫዋቹ በውሉ ላይም የ100 ሚሊዮን ዩሮ የውል ማፍረሻ እንዳለውም ተገልጿል። ሚካኤል አርቴታ ማይልስ ሉዊስ ስኬሊ አርሰናልን እንደማይለቅ ማረጋገጫ ሰጠ። የአርሰናሉ አሰልጣኝ ሚካኤል አርቴታ የ19 ዓመቱ ማይልስ ሉዊስ ስኬሊ ከክለቡ እንደማይለቅ በማረጋገጥ በማንቸስተር ዩናይትድ እና ቼልሲ ዙሪያ ሲናፈስ የነበረውን የዝውውር ዜና ውድቅ አድርጎታል። ክለቡ ብሩኖ ጊማሬሽን በ75 ሚሊዮን ፓውንድ ማስፈረሙን ተከትሎ ታዳጊው ኮከብ ሊለቅ ይችላል የሚሉ መረጃዎች በርክተው ቢቆዩም ተጫዋቹ 100% በኤምሬትስ ይቆያል ሲል አሰልጣኙ ሚካኤል አርቴታ ተናግሯል። የዝውውር መስኮቱ ሊዘጋ ጥቂት ቀናት ብቻ በቀሩት በዚህ ሰዓት አርሰናል የታዳጊውን ኮከቡን ለማደስና በቡድኑ ውስጥ የሚኖረውን ሚና ከፍ ለማድረግ ንግግር መጀመሩ ታውቋል። በመጨረሻም የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዘመን ዛሬ ምሽት ይጀምራል። የወቅቱ የሊጉ ሻምፒዮን አርሰናል ከአዲስ አዳጊው ኮቨንትሪ ሲቲ ጋር በኤምሬትስ ስታዲየም ምሽት 4 ሰዓት ላይ ጨዋታውን ያከናውናል። ሁለቱ ክለቦች በታሪካቸው ለ94ኛ ጊዜ የሚገናኙ ሲሆን በፕሪሚየር ሊጉ ደግሞ ከ2001 በኋላም ለመጀመሪያ ጊዜ ጨዋታቸውን ያደርጋሉ። ከጨዋታው አስቀድሞ በተሰጠው ጋዜጣዊ መግለጫ የአርሰናሉ አሰልጣኝ ሚካኤል አርቴታ ተከላካዮቹ ዊሊያም ሳሊባና ዩሬን ቲምበር ለረጅም ጊዜ በጉዳት ምክንያት ከሜዳ እንደሚርቁ ፍንጭ ሰጥቷል። በቅርቡ በኮሚኒቲ ሺልድ ጨዋታ ላይ ጉዳት ያጋጠመው አዲሱ ፈራሚ ብሩኖ ጊማሬሽ በጨዋታው የመሰለፉ ነገር አጠራጣሪ እንደሆነና ያንንም ለማወቅ እስከ ጨዋታው ሰዓት እንደሚጠበቅ ገልጿል። በአንጻሩ ግን ቡካዮ ሳካና ዴክላን ራይስ ሙሉ ለሙሉ ለጨዋታው ዝግጁ መሆናቸውን አረጋግጧል። በፍራንክ ላምፓርድ የሚመራው ኮቨንትሪ በዝውውር መስኮቱ 120 ሚሊዮን ፓውንድ ፈሰስ በማድረግ በታሪካቸው ውድ የሚባሉ ዝውውሮችን እየፈጸሙ ሲሆን በምሽቱ ጨዋታም በቀላሉ እጅ እንደማይሰጡ ይጠበቃል። ውድ የኤሪሳት ተከታታዮች ለዛሬ ለዕለተ አርብ ማለዳ ያዘጋጀናቸውን የተመረጡ የአማርኛ ስፖርት ዜናዎችን ወደናንተ አደረስን። ስለተከታተላችሁን እያመሰገንን በቀጣይ ሳምንት ማክሰኞ በአዳዲስና ወቅታዊ ስፖርታዊ መረጃዎች እንድትጠብቁን እየጋበዝን ለዛሬ አበቃን።